Question number 4. The nurse is evaluating the client, the response to the treatment of pleural effusion with chest tube. The nurse notes the respiratory rate is 20 breaths per minute. Fluctuation of the fluid level in the water seal chamber and decrease the amount of drainage by 30 ml since the previous shift. Based on this information, which interpretation should the nurse make? So, chest tube ያለው ፔሸንት አለ። ዋተር ሲል ድሬኔጅ ኦልዌይስ ቸስት ቲዩብ ኢንሰርት የሚደረገው ወይም ዋተር ሲል ድሬኔጅ የምንሰራው when they have fluid or air or blood accumulation on the thoracic cavity. So thoracic cavity ውስጥ blood, fluid, air በሚጠራቀምበት ሰዓት ላይ ነው። አዛ ታይም ላይ ኒሞቶራክስ፣ ሄሞቶራክስ፣ ሃይድሮቶራክስ የምንለው ችግር ይፈጠራል ማለት ነው። አዚስ ታይም ላይ the person they cannot be breathed by itself. so ለመተንፈስ ይቸገራል። this emergency procedure. so እንደዚህ አይነት ፔሸንቶች ሲመጡ ኢመርጀንሲ ላይ ወይም immediately as soon as possible OR ላይ ገብተው chest tube ይገባላቸው ወይም water seal drainage የምንለው. so these chest tube are important for to remove excessive abnormal air, fluid and blood. ስለዚህ abnormally የተጠራቀመውን fluid ኤር እና ደም ሪሙቭ ያደርግልናል። አሁን እዚህ ፔሸንት ላይ ምንድነው ፕሉራል ኢፊውዥን ያለ ሶ በፕሉራል ኢፊውዥን ምክንያት ሳምባ ውስጥ ፈሳሽ ስለተጠራቀመ ቸስት ቲዩብ ገብቶለታል። ሶ ከፕሪቪየስ ሺፍቱ እናንተን ካስረከቧችሁ ነርሶች በ30 ኤምኤል ድሬኔጁ ቀንሷል እያለን አሁን ድሬኔጅ መቀነስ በሁለት መንገድ ነው ያለን ፖዚቲቭ አስወላስ ኔጌቲቭ። ፖዚቲቭ ምንድነው ጉድ ፕሮግረስ እያየን ነው። ኔጌቲቭ ምንድነው ወይ ደግሞ ቸስት ቲዩቡ ሎጅ አድርጎ ተቋጥሮ ታጥፎ ምናምን ሊሆን ይችላል። አሁን ግን እዚህ ጋር ምንድነው የፔሸንቱ ብሪዚንግ ፓተርን 20 ብሪዝ ፐር ሚኒት ነው። ዛትስ ኖርማል አይደል? ኖርማል ብሪዚንግ የምንለው ከ12 እስከ 24 ብሪዝ ፐር ሚኒት ነው። ሶ አሁን ብሪዚንግ ፓተርኑ ኖርማል ነው። ብሪዚንግ ፓተርኑ ኖርማል ነው። ድሬኔጁ ቀንሷል። ያ ማለት ቶራሲክ ካቪቲ ውስጥ አብኖርማሊ የተጠራቀመው ፈሳሽ እየቀነሰ ነው እያለ ሶ ይሄንን ኬዝ በማየት ለዚህ ጥያቄ ትክክለኛ መልሱ የትኛው ነው? A. The client is responding well to the treatment. B. Suctioning should be decreased to the system. C. The system should be assessed for an air leak. D. Water should be added to the water seal chamber. ቅድም አስረድቻችኋለሁ። So the correct answer for question number 4 is A. The client is responding well to the treatment. So ትሪትመንቱ ፔሸንቱን እያዳነው ቶራሲክ ካቪቲ ውስጥ አብኖርማሊ የተጠራቀመው ፈሳሽ ምን እያለ ነው እየቀነሰ መሆኑን ይነግረናል ማለት። Question number 5. The nurse is caring for the client being admitted to the emergency department with a chief complaint of anorexia, nausea and vomiting. The nurse asks the client about home medication being taken or talk. The nurse would be most concerned if the client stated that which medication was being taken at home. አንድ ፔሸንት ኢመርጀንሲ ዲፓርትመንታችሁ ውስጥ መጥቷል። ቺፍ ኮምፕሌን ማለት the main reason when the patient come to your hospital. ቺፍ ኮምፕሌን የምንለው አንድ ፔሸንት ሆስፒታላችሁ እንዲመጣ ያስገደደው ሜን ኮምፕሌኑ ወይም ፕሮብሌሙ ነው። ሶ ይሄ ፔሸንታችሁ ደግሞ እናንተ ጋር እንዲመጣ ያደረገው ሜን ሪዝኑ አኖሮግዚያ ያለው ሎስ ኦፍ ሃፒታይት፣ ናውዚያ ያለው ማቅለሽለሽ ኤንድ ቮሚቲንግ አለ። ሶ እነዚህ ሶስቱ ምልክቶች ፔሸንቱ እየነገረ ነው። ነርሷ ደግሞ ጥያቄ እየጠየቀችው ነው። ሂስትሪ እየወሰደች ነው። ቤት ውስጥ የወሰድከው መድኃኒት አለ ወይ ወይንም በቋሚነት ቤት ውስጥ የምትወስዳቸው መድኃኒት አለ ወይ? ቢኮዝ ሳም ሜዲኬሽን አር ዜር ኦን ሳይድ ኢፌክት። አንዳንድ መድኃኒቶች የራሳቸው የሆነ የጎንዮሽ ጉዳት ስላላቸው አሁን ይህንን ጠየቀችው። አሁን የትኛው መድኃኒት እዚህ ጋር ከተጠቀሱት ሊስት ውስጥ አኖሮግዚያ፣
ናውዣ እና ቮሚቲንግ የሚያመጣው መድኃኒት የትኛው ነው? ኤ ዲጎክሲን። ዲጎክሲን የምንለው ዲጂታሊስ ከምንላቸው መድኃኒቶች ውስጥ they are very important። ዲጎክሲን፣ ዲጎቶክሲን የምንላቸው መድኃኒቶች ዲጂታሊስ የምንላቸው ናቸው። በተለይ ካርዲያክ ቢት አብኖርማሊቲ የልብ ምት ችግር ሲኖር የሚሰጡ መድኃኒት ነው። ኤ ላይ የምናገኘው። ቢ ካፕቶፕሪል it is angiotensin converting enzyme inhibitor ከምንላቸው ኢናላፕሪል፣ ካፕቶፕሪል፣ ፍስኖፕሪል የምንላቸው ሰው ሃይፐርቴንሽንን የሚያክም ነው። ሲ ሎሳርታን ነው። አንጂዮቴንሽን ሪሴፕተር ብሎከር ነው። ሎሳርታን፣ ካንዲሳርታን፣ ኤርቢሳርታን፣ ቶልሚሳርታን የምንላቸው መድኃኒቶች ይሄም የግፊት መድኃኒት ነው። ሴቼፍም ካለ ያክማል። ዲ ፍሮሲማይድ it is one of ሉፕ ዳዩሪቲክ የምንላቸው ሽንት የሚያሸኑ የግፊት መድኃኒት ነው፣ ወይንም ላሴክስ የምንለው። ከነዚህ ከተጠቀሱ 4 መድኃኒቶች ውስጥ ናውዣ፣ አኖሮግዚያ እና ቮሚቲንግ የሚያመጣው የትኛው ነው? So the major side effect of this drug is A digoxin. So digoxin by the major side effect አቸው anorexia, nausea, vomiting, then bradycardic ሊያመጡ ይችላል። So the correct answer is A digoxin. Number 6. Quinapril hydrochloride is prescribed as an adjunctive therapy of the treatment of heart failure. After administering the first dose, the nurse should be monitored which item as a priority. Heart failure ላለበት ፔሸንት ኪናላፕሪል ሃይድሮክሎራይድ የሚባል መድኃኒት ኦርደር ተደረገ ለመጀመሪያ ጊዜ ፈርስት ዶዝ። የመጀመሪያውን ዶዝ ከወሰደ በኋላ ነርስ ፕራዮሪቲሊ ማኔጅ አድርጋ ማየት ያለባት ትኩረት መስጠት ያለባት ሜጀር ሳይድ ኢፌክት ኦፍ ኪናላፕሪል ሃይድሮክሎራይድ Quinapril hydrochloride is angiotensin converting enzyme inhibitor. They are very important for the treating hypertension. CHF ኢደማተስ ለሆኑ ፔሸንቶች ሊታዘዝ ይችላል። ሶ ከኪናላፕሪል ሃይድሮክሎራይድ የወሰደ ፔሸንት ሜጀር ሳይድ ኢፌክቱ ምን ሊሆን ይችላል? አንደኛ ዌት ክብደቱን፣ ቢ ዩሪን አውትፑት መጨመር መቀነስ፣ ሲ ላንግ ሳውንድ፣ D blood pressure. So obviously any patient that are taking hypertensive medication or CHF medication ለheart failure ለhypertensive medication የሚወሰዱ መድኃኒቶች priorly focus አድርጋችሁ ማየት ያለባችሁ D blood pressure እነሱ ማየት ነው። So correct answer is D blood pressure. Number 7. The nurse is caring for the client who is heart failure. On assessment, the nurse note that the client is dyspnea, is difficulty of breathing, and crackle are audible on auscultation. Lung sound ስታዳምጡ crackle የሆነ ሳውንድ አይታችሁ ሰው crackle ካለ ሁሉ ጊዜ ሪስፓራቶሪ ትራክ ውስጥ ፍሉድ አለ ማለት ነው። So crackle ሳውንዶች እናያለን። What is an additional manifestation? Would the nurse expect to the note in this client if excessive fluid volume is present? ስለዚህ ዲስፒኒያ አለው፣ ክራክል ሳውንድ አለው። በተጨማሪ አንድ ፔሸንት ኤክሰሲቭ ፍሉድ ኦቨርሎድ መኖሩን ኢንዲኬት ከሚያደርጉ ክሊኒካል ምልክቶች ውስጥ ማን ነው እዚህ ውስጥ ከተጠቀሰው? አንደኛ ዌት ሎስ ኤንድ ድራይ ስኪን፣ ኤ ዌት ሎስ ኤንድ ድራይ ስኪን፣ ቢ ፍላት ኔክ ኤንድ hand vein and decrease urinary output, C an increased blood pressure and increase respiration, D weakness and decrease central venous pressure. ስለዚህ አንድ ፔሸንት ፍሉድ ኦቨርሎድ መኖሩን ኢንዲኬት የሚያደርግልን weight loss and dry skin never, flat neck and hand vein should be decrease urinary output never, ፍሉድ ኦቨርሎድ ካለ ዩሪን አውትፑት ይጨምራል። The correct answer is C an increased blood pressure. So the one of code of increasing blood pressure is increased blood volume and increased respiration because pulmonary pressure ስለሚጨምር ፍሉድ ሳምባ ውስጥ ወይም ቶራሲክ ካቪቲ ውስጥ ስለሚገባ ያንን ለማስወጣት ልባችን ቶሎ ሳምባችን ቶሎ ትተነፍሳለች። አዛት ታይም ላይ ብሪዚንግ ፓተርናችን ይጨምራል ማለት ነው። So the correct answer is C an increased blood pressure and increased respiration.